ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ መወጀቱሙሁ ይህንን ስራ የሚሰራ ምን ግብረ ሰደሙን የሚሰራ ካገኛችሁ ያዕመሉ ዐመለ ቆሚን መን ወጀቱሙሁ ያዕመሉ ዐመለ ቆሚ ሉጢን የሉጥ ህዝቡን ስራ ማለት ግብረ ሰዶምን ወንድ ለወንድ ማለት ነው። ይህንን የሚፈጽም ከተመለከታችሁ ፈቅቱሉ ግደሏቸው። ፈቅቱሉ الفاعل والمفعول به ተግባሩን የሚተገበርበትንም ሰሪውንም ፈጻሚውንም የሚፈጽምበትም ማለት ነው ግደሉ አሉ ነብዩ አለይሂ ሰላቱ ወሰለም። ለምን ከተባለ ማህበረሰቡን የሚበክሉ ናቸው። ወንድ ለወንድ ጋብቻ የሚያደርግ ወንድ ለወንድ ግንኙነት የሚያደርግ ከወንድ ሌላ አይታየውም፣ ሴት አይጥመውም፣ አያስደስተውም። እዛ ግንኙነት ሲያደርጉ ሆርሞን አለ። በቃ የሚያስፈልገው ወንድ ብቻ፣ ሴት አይታየውም። ምናልባት ሴት እንኳን ቢፈልግ እንኳን በመቀመጫ ብቻ በኩል እንጂ ለመገናኘት የሚፈልገው በታዘዘ ቦታ። ሱብሃንአላህ አይደለም። ይህ ከባድ ነው። ይህ ዛሬ በጣም ዓለም ላይ የተንሰራፉበት ዓለም ላይ በጣም የበዛበት የዓለም ህዝብ እኮ ማለት በቃ መንግስታት ምናምን እየጮሁ ህጋዩን እያለ በፓርላማ ላይ የሚከራከርበት ላኢላሃ ኢላላህ። ምን አይነት የከፉ ከእንስሳ በታች የወረዱ ህዝቦች ናቸው። ምን አይነት ወራዳ የዘቀጡ ህዝቦች ናቸው እንደዚህ አይነት ባህሪ የሚሰሩት። ዛሬ በገንዘብ በተለያየ ነገር አታለው የዚህ አንድ ይህን ነገር የተገበረ ማን ነው የሰራ የፈጸመ ሱስ ነውበት። ከዚህ ውጭ ሌላ አይታየው። ማህበረሰብ የሚበክል ህፃናትን ዛሬ እየበከሉ በየቦታው ስንት ነገር መጥፎ ነገር እየሰሩ እንደው የሚመለከተው አካል መንግስትም የራሱን ኃላፊነት ሊወጣ ይገባል። ማህበረሰቡም የራሱን ኃላፊነት ሊወጣ ይገባል። ይሄን ነገር በጣም አደጋ ነው። በጣም ማህበረሰብን በስነ ምግባር የሚያዘግጥ ወራዳ ስነ ምግባር እንዲኖራቸው የሚያደርግ ውርደት ላይ እንዲከናደቡ የሚያደርግ ከዛ በላይ ደግሞ ከባዱን የአላህን ቅጣት የሚያመጣ ነው። በጣም ተሰራጨ፣ በጣም በስተዋልና ይህንን ተግባር የሉጥ ህዝቦችን የሚሰሩትን ተግባር የሚሰራን ግደሉት አሉ ነብዩ አለይሂ ሰላቱ ወሰለም። የሚፈጽመውንም የሚፈጸምበትንም ግደሉ። ለምን? በላ ስላለው ነው፣ ከባድ ነገር ስላለው ነው። ስለዚህ የእንደዚህ አይነት ተግባር ሁላችን ልንጠነቀቅ ይገባል። በጣም እየበዛ እየመጣ ያለ ነገር መንግስት የራሱን ኃላፊነት ሊወጣ ይገባል። ማህበረሰቡ የራሱን ኃላፊነት ሊወጣ ይገባል። እኔ ምን አገባኝ የሚባል ነገር የለም በእስልምና ቋንቋ። ከባድ ነው። ረሱል አለይሂ ሰላቱ ወሰለም በመልካም ነገር የምታዙ ከሆነ እዘዙ፣ ከመጥፎ ነገር የምከለክሉ ከሆነ ከልክሉ። አለዛ ከመልካም አታዙ ከመጥፎ ማከለክሉ ከሆነ አላህ ቅጣት በላ ያመጣባችኋል። ያንን በላ አንሳልን ብላችሁ ዱዓ ብታደርጉ አላህ ዱዓችሁን አይቀበልም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዱዓ ተቀባይነት እንዳውን ማደርገው ሙንከር መጥፎ ነገር አይተ ዝም ማለት ዛሬ ተሰራጨ በዛ። ወላሂ ሁሉም ሰው ተቆጥቷል፣ ሁሉም ሰው ተቃጥሏል በዛ አይነት ተግባር። እኛም ልንቆጭ በጣም በዚህ ጉዳይ ላይ ትኩረት አድርገን ከዛ አይነት ባህሪ ማህበረሰቡ እንዲርቅ የበኩላችን ልናደርግ ይገባል። ዝሙት የሚበዛ ከሆነ ዝሙት በየቦታው የሚሰራጭ ከሆነ በእነሱ ላይ ጣዑን ማለት ምንድነው? ወረርሽኝ በሽታ ወለዐውጀኡ የተለያዩ በሽታዎች ይከሰታል። አለቲ ለም ተኩን መደት ፊ አስላፊህም ከነሱ ከቀደምት አባቶቻቸው ያልነበሩ በሽታ አይነቶች ይሰራጫሉ። የዛሬ ስንት ዓመት ያልነበረ በሽታ ዛሬ አልመጣም። በምን ምክንያት? በዝሙት ምክንያት። ከዛም አሉ ረሱል አለይሂ ሰላቱ ወሰለም በሁለተኛው ሲናገሩ ወለም የንቁሱል ሚክያል ወልሚዛን ሰዎች ስፍራቸውን ሚዛናቸውን አያጎሉም ኢላ ኡኺዙ ቢሲኒን በድርቅ የተያዙ ቢሆን እንጂ ወሽደቲል መኡነቲ በኑሮ ውድነት ወጀውሩ ሱልጣን አለይሂም በእነሱ ላይ ደግሞ አምባገነን መሪ ይሾምባቸዋል። ወለም የምነኡ ዘካተ አምዋልሂም የገንዘባቸውን ዘካ ደግሞ የሚከለክሉ ከሆነ አላህ ግዴታ ያደረባቸውን ዘካ የሚከለክሉ ከሆነ ኢላ ሙንዑል ቀጥረ ሚነ ሰማ ከሰማይ ዝናብን የተከለከሉ ቢሆን እንጂ ወለውለል በሃኢሙ እንደው እንስሳቶች ባይኖሩ ኖሩ ለም የምጡ አይጠጡም ነበር፣ ዝናብ አይወርድም ነበር። አላህ ለእንስሳቶች ሲበንስ ለእንስሳቶችን ያወርዱ። ሱብሃንአላህ። በእኛ ወንጀልማ በወደምን ነበር። ወለም የንቁዱ አህደላህ ወአህደ ረሱሊሂ የአላህን ቃል ኪዳን የነቢዩን ቃል ኪዳን አያፈርሱም ኢላ ሰለጠ ዐለይሂም ዐዱወ ሚን ገይሪሂም ከእነሱ ውጭ የሆነን ጠላት አላህ ይሰልጥባቸዋል። ፈአኸዙ በዐደ ማ ፊ አይዲሂም እንደዚሁም በእጆቻቸው ያለውን ነገር ይነጥቅባቸዋል። በተለያየ በግር በምን እያለ ታክስ ግብር እያለ እንደዚህ እነሱ ላይ የተለያዩ መከራዎችን ያመጣባቸዋል። ወመን ለም ተሕኩም አኢመቱሁም ቢኪታቢላህ ህዝቦች በአላህ ኪታብ ማይመሩ ከሆነ በሱ ማይዳኙ ከሆነ ወየተሐየሩነ ሚማ አንዘለላህ
በአላህ ባወረደው ነገር ላይ የሚያማርጡ ከሆነ ሚስማማው ከሆነ የሚቀበል ማይስማማው ከሆነ ሚተው ከሆነ ኢላ جعل الله ባዕሰሁም በይነሁም አላህ በመሐከላቸው ችግርን እርስ በራሳቸው እንዲባሉ አላህ ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዝሙት በሳ ዝሙትን እንራቅ። አስቀያሚ አስከፊ የሆነ ተግባሩና እንራቅ። እንደው ራስን እንጠይቅ፣ ራሳችን ጠይቅ። አላህ በመልካሙ በጋብቻ ሰዎች እንዲጋቡና ደስተኛ ኑሮን እንዲኖሩ አላህ እየጋበዘ ومن آياته أن خلق لكم من أنفسكم أزواجا كدنك تأمراتوچ لنانت ሚስቶችን መፍጠሩ ነው አላ من أنفسكم እንደናንተ ሰው እኮ ነው አላ አላህ ሰው ይሁኑ ሚስቶችን ለወንዶች ባሉ ማን ነው ለሴቶች ባሎችን አላ አላህ لتسكنوا إليه ወደሷ እንድትረኩ እንድትረጋጉ وجعل بينكم مودة ورحمة በማከላችሁ ፍቅርና እዝነትን አደረግን إن في ذلك لآيات لقوم يتفكرون لم يستنتኑ ሰዎች እዚህ ላይ ድንቅ ተአምር አለ አላህ ድንቅ ተአምር ነው ህጋዊ ባለቤቱ ጋር የምታደርገው ግንኙነት ደስታን ያመጣል አላህ ዘንድም አጅር አለው وفي بضع احدكم الصدقه አሉ ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ከባለቤቱ ጋር የሚያደርገው ግንኙነት ሰደቃ አለው አጅር አለው ሲሉ እንደው ስሜቱን ተወጥቶ ተደስቶ እንዴት አጅር ያገኛል ብሎ ሰሃቢዩ ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም ማለት ይሄ ሰው ወንጀል ላይ ዝሙት ላይ ቢወድቅ ወንጀል አይሆንበትም አዎ ይሆንበታል በዚህ መልኩ ደግሞ በሐላል ህጋዊ ከሆነ ባለቤቱ ጋር ግንኙነት ሲያደርግ አጅር ይጻፍለታል ምን ዳለው ሱብሃንአላህ ታዲያ ይሄን መልካም አላህ ያመቻቸውን ነገር ርቆ ሰው እንዴት ወደ ዝሙት ይሮጣል ዛሬ ወንድ ለወንዱ ሴት ለሴትም አለ አይደል ሴት ለሴትም እንደዚሁ ፋሂሻ መጥፎ ነገርን የሚተገብሩ ሴት ለሴት እየተጋባ ነው ወንድ ለወንድ እየተጋባ ነው በሚዲያው እየተመለከትን ነው እንደዚህ አድርገው እንደዚህ ተጋቡ እንደዚህ ብዛት ያላቸው ቁጥር ወንዶች ከብዛት ካላቸው ቁጥሮች ጋር ተጋቡ ብዛት ያላቸው ሴቶች ከሴቶች ጋር ተጋቡ እንደ ጀብድ ያወሩታል ይሄ ወራዳ እርኩስ የሆነ በጣም መጥፎ የሆነ ተግባራቸውን እንደ ጀብድ እንደ መልካም ነገር ያወሩታል አረ ወዴት እየሄድን ነው አረ ወዴት እያቀናን ነው ምንድነው እስኪመጣብን ምን ጠብቀው በላኩ ያመጣል ወላሂ ውርደት ያከናንባል ያአላህን ቅጣት እኛ ላይ እንዲመጣ ያደርጋል ስለዚህ ሁላችንም አላህን እንፍራ ከዛ አይነት መጥፎ ተግባር እንራቅ ተውባ እናድርግ ወደ አላህ እንመለስ ሞት አለብን ለማንም አይቀርም ወላሂ ሁሉም ይሞታል ባለስልጣኑም ይሞታል ሀብታሙም ይሞታል ወንዱም ይሞታል ሴቱም ይሞታል ቆንጆም ትሞታለች ሞዴሊስት ላይ የምትሏም ትሞታለች አይ ከኔ በላይ ላሳር አለ ብሎ በቁንጅናው የሚመካው ይሞታል ሁሉም አፈር ይሆናል ሂድ ቀብር ላይ ተመልከት ትላንትና ከኛ በላይ ስልጣን የነበራቸው ዛሬ ቀብር ላይ ናቸው ከኛ በላይ ሀብት የነበራቸው ስንት መኪና ሲያሽከረክሩ የነበሩ ከምድር በታች ናቸው ቆንጆ ነኝ ብላ ስንት ስትል ነበር ካንቺ በላይ ቆንጆ የነበረችዋ እሷም ከምድር በታች ናት ሁሉም ያ ቀብር ውስጥ ይገባል ሁሉም እዛ ጉድጓድ ውስጥ ይገባል ማይገባ የለም ሁሉም ይገባል ወላሂ አይቀርም ሚጠቅመን ግን መልካም ይዘን ቀብር ስንገባ ነው ስንሞት ቤተሰቦቻችን ይከተሉናል ስንሞት ንብረታችን ይከተለናል ስንሞት ስራችን ይከተለናል ስራችን ብቻ ከኛ ጋር ይቀራል ቤተሰብም ንብረትም ይመለሳል ስራችን ጀነት ወይ ጀሃነም ሳስገባን ከኛ ይላቀቃል የቱን ነው ምን መርጦ ታዲያ ወደ አላህ እንመለስ ተውባና አድርግ